እዚህ የወቅት ነው ደህና ነኝ የምትለው? እሺ ምን ላድርግ? ከአሁን ምን ላድርግ? በእናትህ እሺ፣ ከዚህ በኋላ አላስከፋም። ከዚህ በኋላ ምንም አላደርግም። ግን ቢያንስ አሁን ልትረጋጋ ሞክር። እሺ፣ እያዞረክ ነው? ራስህን ያመህ ነው? እረፍት እኮ አብርሽ አብርሽ፣ እሺ ልተኛ ትሞክር። ነቃ በልና እሺ፣ ወደ ቤት ሰድ እሄዳለሁ። ችግር የለውም። ሄድም እንደዛለሁ። ምን እንደማንኛውም ምንድን ነው እንደዚህ ነው እንዴ? ደህና የምትሆነው አብርሽ? እንግዲህ አብርሽና ኤርሜላ በሚገርም ሁኔታ አብርሽን አፈቅራለሁ ብላ ፍቅሯን ገለጸችለት ማለት ነው። የሚገርም ነው እውነት ለመናገር እኔ የነሱ የሚሰሩት የሚለቀቀው እነሱ ጋር ሚዲያ ላይ እውነቴን ነው የምላችሁ በጣም የምመለከተው። ምክንያቱም እንዴት ነው ይሄ ነገር እውነት ነው ወይስ ደግሞ እውነት አይደለም የሚለው ነገር በጣም የሚያሳስበው። ምክንያቱም እንግዲህ ሄርሜላ እስከ ዛሬ ድረስ ጓደኛ ነኝ ካንተ ምንም አልፈልግም፣ ጓደኝነት ነው የምፈልገው። እንዲሁም ደግሞ ኢሮታን ደግሞ እኔ ከሱ ምንም የምፈልገው ነገር የለም፣ እኔ ከሱ የምፈልገው ጓደኝነቱን ብቻ ነው፣ የስራዬ ባልደረባዬ ነው፣ ከስራ ውጭ ምንም ነገር ግንኙነት እንደሌለን ታውቂያለሽ እያለቻት ስትጀነጀናት ከርማ አሁን እንደገና አፈቅርሻለሁ ወይም ደግሞ አፈቅርሃለሁ እንጂ አለችው። በጣም የሚገርም ነው። እንግዲህ አፈቅራለሁ ስትለው አብርሽም ወደቀ ማለት ነው። የሚገርማቸው ነገር ወርቁ ራሱን ስቶ እንዴ ራሱን መሳት ብቻ ሳይሆን እንዴ በጥፊ ለመምታቱ ራሱ የሚገርም ነው። እንዴ በጣም ነው የሚያስደነግጠው። እስከዛሬ ድረስ ያጠመደችው እስከዛሬ ድረስ እንደዛ ያለችው ምን ነበረ ማለት ለኤርሜላስ የነበረችው ያንን ያለችው እኔ ትዳርሽን ለማፍረስ አይደለም ወዘተ ብዙ ነገር ነበር ያለቻት። እንዴት አሁን እንደገና ወድሃለሁ አፈቅርሃለሁ ብላ ለሱ የምትናገረው ነገር ምንድን ነው? አይ ዶንት ኖ። በጣም የሚገርም ነው። ፈጣሪ ነው ስማ። እኔ ራሱ በጣም ነው የደነገጥኩት። ምክንያቱም እንዴት እሷ ገና እንኳን ከአራስ ቤት እንኳን ሳትወጣ እንደዚህ አይነት ነገር ምንድን ነው? ምሪት ሄዳቸው ግን የኢትዮጵያ ዩቲዩበሮች ይሄ ነገር ግን እውነት ነው ድራማ ነው የሚለው ነገር ያሳስበናል። እንዴ እዚህ ጋር ደግሞ ተመልከቱ። ፍንፍና አድርገዋለች እኮ ታፍኗል። ልግ ያለው ነው እንደ ልጅቷ እንደዚህ ጥሩ አይደለም። እውነቴን ነው የምላችሁ። እንዴ ልጅ ብዙም አታባብሎት እናቱ መስለሽ እንዳይተውሽ የሚባል ነገር አለና በጣም የሚገርም ነው የነሱ ታሪክ። አንዳንዴ ሊሰራ ሳስበው የህንድ ፊልም ነው የሚመስለኝ። በደንብ የሚሰሩት በደንብ ጎበዝ ናቸው። አጥንተው በደንብ በቃ በነገራችን ላይ በዚህ አጋጣሚ ኤርሜላንም ሩታንም አብርሽንም እንዲሁም ደግሞ የአብርሽ ጓደኞችንም ሳላደንቅ አላልፍም። ምክንያቱም በደንብ ነው የሚሰሩት። በደንብ አስመስለው እኔ ቀልድ ቢሆን እውነት በቃ ችለውበታል። ከኢትዮጵያ ዩቲዩበሮች ቻሉ በደንብ እየሰሩ ያሉት የሰውን ህዝብ እየሳቡ ያሉት በስነ ስርዓት ምርጥ አድርገው እየሰሩ ያሉት እነሱ ናቸው። ባይዘው በደንብ ነው እየሰሩ ያሉት። በደንብ በቃ አስመስለው የሰውን የህዝብን ቀልብ ስበው ነው እየሰሩት ያሉት እና የህንድ አክተርነት ነው እነሱና በደንብ አጥንተው ነው የሚሰሩት። አስመስለው ነው የሚሰሩት። ይመቻችሁ ነው የምለው በነገራችን ላይ። ምክንያቱም ስራ ነው፣ ሰውን ማዝናናት ነው፣ የሰውን ቀልብ መሳብ ነው ስራዋን። ስለዚህ እኔ እዚህ ጋር ትንሽ ቅር የሚለው እንግዲህ አካሄዳቸው ነው ማለት ኤርሜላ የተናገረችበት ነገር አብርሽን አፈቅርሃለሁ ማለቷ በጣም ሆር ነው። እንዴ ባለትዳር እኮ ነው አንቺ ነሽ። ይሄ አስተማሪ ነው ብዬ አላስብም። ግን ደግሞ ህዝቡ የሚፈልገው ይሄን ስለሆነ በቃ አክተሩን እየሰሩበት ነው። የህዝቡን ፍላጎት በስነ ስርዓት እየሰሩ ነው። ህዝቡ በጣም የተመለከታቸው ነው።
እኔም እየተመለከትኳቸው ነው። በቃ ህዝቡ የሚወደው ነገር ነው። ሆነም አልሆነም እውነትም ሆነ ሐሰት በደንብ እየሰሩበት ነው። ይመቻችሁ፣ ስሩበት። ሲቀጥል ደግሞ እዚህ ጋር የምናገር የምፈልገው ስለ አብርሽና ስለ ሩታ አብርሽ ጋር ያለው ፍቅር ሩታና የአብርሽ ፍቅር አብቅቷ ማለት ይቻላል። በቃ ኦልሬዲ አብቅቷን የነሱ ፍቅር። ምክንያቱም ቤት ስትሄድ ክብር አስጠው ማሸማቃ በቃ የሆነ የማይሆን ነገር ተናግራ ስለሆነ የምታባረው ቢቆምም በቃ እውነቱን ነው ቢቆም ይሻላቸዋል። ስለዚህ ሄርሜላ በቃ ከሄርሜላ ጋር ነው ህይወት ይቀጥላል። ነው መብቷ ነው። ሄርሜላ ጋር መኖር ይችላል። ምክንያቱም በሄደ ቁጥር ልጁን ራሱ ማሳየት ራሱ ፈቃደኛ አይደላችሁ። ስለዚህ ጓደኞቹ የሰጡት አስተያየት ትክክል ናቸው። የጓደኞቹ ምርጫ ሄርሜላ በመሆናቸው ይገድፋሉ። ስለዚህ ከሄርሜላ ጋር ቢኖር ጥሩ ነው ብዬ አስባለሁ። እናንተስ ምን ትላላችሁ ጋይስ? እንደኔ ሄርሜላ ለሱ ታስፈልገዋለች። ለማን? ለአብርሽ ታስፈልገዋለች ሄርሜላ። ስለዚህ አብርሽ ጋር ከሄርሜላ ጋር ቢኖር ጥሩ ህይወት ይኖራሉ ብዬ አስባለሁ። ልጃቸውንም በጎን ማሳደግ ይችላሉ። ከሩታ ጋር የወለደው እና ስለዚህ ሩታ ማንስማ ሄርሜላ የሄርሜላን ፍቅር መቀበል አለበት። ህይወቱን አጣፍጦ መኖር አለበት። ቻለም አጭር ናት። ራሱን አስደስቶ ፋብሉ ተደስቶ መኖር አለበት አብርሽ። ስለዚህ ሄርሜላ ትክክል ናት። ጓደኞቹም የመረጡለት ትክክል ነው። ስለዚህ እንደኔ የሄርሜላን ፍቅር ጎንበስ ብሎ መቀበል አለበት ብዬ አስቤያለሁ። በራሴ በኩል እንደዛ ነው ሀሳቤ። ምክንያቱም ከሩታ ጋር ያለው ፍቅር አብቅቷል። በቃ የእነሱ አንዴ ደግሞ ከተናነቃችሁ ምንም ፍቅራችሁ አይመለስላችሁ። ከመጀመሪያውም እንደ አበባ ኮትኩታችሁ አሳምራችሁ ተንከባክባችሁ አላሳደጋችሁት የሆነ ነገር ከገባባችሁ ያስጠላችኋል። ገብታችኋል? እና ከሄርሜላ ጋር ቢቀጥል ጥሩ ነው ብዬ አስባለሁ። ይሄ አስተያየት ነው ጋይስ። እናንተስ ምን ትላላችሁ? ከሄርሜላ ጋር ወይስ ደግሞ ከሩታ ጋር ነው መቀጠል ያለበት ብላችሁ ታስባላችሁ? ምን አይነት ኮሜንትስ ትሰጣላችሁ? እንደኔ ከሩታ ጋር መፋታት አለበት። መኖር ያለበት ከሄርሜላ ጋር ብቻ ነው ጋይስ። እናንተ ምን ትላላችሁ ቤተሰብ?